ቃል ነው ይሄ ነው ቃል ትላንትና ማለት ነው ላይቭ ላይ ለምንድነው ስለ ጆን ዳንኤል ምንም ነገር ያላችሁ ለምንድነው ዝም ያልሽው ምናምን ነገር እያላችሁ እየጠየቃችሁ ነበርና ትላንትና ፖስት ለማድረግ ስላልተመቸኝ ነበር ሰዓቱ መሽቶ ስለነበረ ፖስት ማድረግ አልችልም ነበርና ወደ ጆን ዳንኤል ጉዳይ ስንመጣ ማለት ነው ምን አለሱ አንዳንድ ቼልሲ ደጋፊዎች ደብሯቸዋል ማርያምን አልደበረንም አንተ ራስህን እንደማን ነው የምታየው አንተ ሶፊ ኮከብ ነህ የቼልሲ አክቲቪስት ነህ ኪዩ ነህ ማን ነህ አንድ ቀን እንኳን ስለ ቼልሲ ማለት ነው አውርተህ ማታውቅ አሁን ሄድን ብለህ ሊደብረን ቼልሲ ባዶ ሊቀር አንተ ሄድክና ማለት ነው አንተ ሲጀመር የቲምን ማለት ምን ቲም እንደሆነ ገና አልገባህም ቲም መቀየር ማለት እኮ ላይቭ ላይ ወጥቶ ዱቄት እንደመለቅለቅ ቀላል ነገር አይደለም አንድ ቀን እንኳን በትክክል የቼልሲ ማሊያ ለብሰ ማታውቅ ሰውዬ ማለት ነው ነገር ግን የአርሰናልን ማሊያ ለመልበስ ሲሆን በአደባባይ ለብሰው ወጣ ያኔ ነው አንተ የቼልሲን ክብር ያዋረድከው ደግሞ ውስጢ ሰማያዊ ነው ከላይ ነው ቀዩን የአርሰናልን ማሊያ ለበስኩ ምንድነው ያወራህ ያለው በአደባባይ ካዋረድከም በኋላ ያንተ መሄድ እኮ አይደለም ጉዳያችን ካንተ መሄድ አይደለም ጉዳያችን እኛ ማለት ነው የቼልሲ ማሊያ ለብሰ ሄደ የአርሰናልን ማሊያ ስትቀይርበት ነው ለምን መልበሱ ምን አስፈለገ ለብሰ ስቴጅ ላይ ወጥተ እንደዚህኛ ክብራችን የምታዋርደው ማለት ከመሄድ አይደለም የአርሰናል ደጋፊ መሆን ለምን የቶተናም አትሆንም ለምን የበርንሊ አትሆንም አይመለከተንም እኛ ወዴት መቀየር ትችላለህ አንተ ግን አንድ ቀን እንኳን የቼልሲ ማሊያ ለብሰ ማታቅ ሰውዬ ማለት ነው ለመቀየር ሲሆን ግን ሄደ ለብሰው ሄድክ ለመቀየር ሲሆን በዚህ ያህል ደረጃ ነው ቼልሲን ክብር ያዋረድከው ደግሞ የገረማችሁ አርሰናሎች ናቸው ማለት ነው አንድ ነው የቼልሲ ደጋፊ ወደ አርሰናል ቀየር ነው ምናምን ነገር ኖ ዌይ አንድን ማለት ነው የ5 ዓመት ህፃን ልጅ አምጥታችሁ የፈለገው ማሊያ ዝም ብላችሁ አንተ የዚህ ደጋፊ ነህ ብለህ ብታለብሱት ምን ያውቃል የ5 ዓመት ልጅ ምን ያውቃል ዝም ብሎ ይቀበላል ምክንያቱም ስለቲም የሚያውቀው ነገር የለም ምን የለም ጆን ዳንኤልም እንደዛ ነው ስለቲም የሚያውቀው ነገር ስለሌለ በአደባባይ ሄዶ ማሊያውን ቀየረው ማለት ነው አርሰናሎች እንደዚህ ጨፈሩት 22 ዓመት ስለታገሱ ነው በትግስት ማለት ነው በጽናት ስለጠበቁ ነው ዋንጫቸውን ማለት ነው እንደዛ ሰለብሬት ያደረጉት አንተ ምን ቤት ነህ ያሁን በለጊዜው ማለት አርሰናል ዋንጫ በልቷል ስለዚህ የጆን ዳንኤል ስም ብዙ እየተጠራ ስላልሆነ አሁን በአርሰናሎች እንዲጠራ ማለት ነው እውነት ዱቄት እንደመለቅለቅ ቀላል አይደለም ቲምን መቀየር ቲማችን ማለት ነው ቲማችን ሲወጣ ማለት ነው እኩል እያለቀስን እየተደሰትን ማለት ነው እስከ መጨረሻው ይሄ ሲዝን እስከሚያልቅ ድረስ ማለት ነው አብረን ተሳስተን ማለት ነው ስለሌላ ቲም ስለመቀየር አላሰብንም አንተ ግን ቃል ነው ይሄ ነው ቃል ነው ስላለ እንዴ በቲም ቃልና የሚባል ነገር አይሰራም ቲምና ሃይማኖት አይቀየርም ገባህ አይደለ በጥሩም በመጥፎም ጊዜ ማለት ነው አብረው ነው መሆን ያለበት ቲም የሚባል ነገር አይቀየርም በቃ ለራሱ ቲም እንደዚህ ያልሆነ ሰው ማለት ለእናንተ ቲም ይሆናል ማለት ዘበት ነው አይሆናችሁም እኛ ጋር መጥቶ አልጠቀመንም እናንተ ጋር መጥቶ አይጠቅማችሁም ማለት ነው ምንም ነው እኛ አሁን እኮ አንድ ዋንጫ ለመብላት 22 ዓመት የጠበቀው ቼልሲ ግን በ22 ዓመቱ ስንት አይነት ዋንጫ እንዳሳካ አስቡት ቼልሲ እኮ እንዲህ በቀላሉ የሚቀየር ቲም አይደለም ወደዛ የሚተው ቲም አይደለም በዚህ አመት ሲዝን ብቻ ማለት ነው ማይሆን ፐርፎርማንስ ስላሳየ ብቻ ማለት ነው ቼልሲ ቢቀየር ቲም አይደለም ብዙ ይኮራንባቸው ታይሞች ስለነበሩ እናም ቼክ አናደርግም ለማለት ፈልጌ ነው ብዙ ሰው ስለዚህ ቪዲዮ ሐሳብ መስጠት እያለኝ ነው እንመልከተውና እንመለስ እንዳያችሁት ከሆነ ጆን ዳንኤል ማሊያውን ቀይሮ የአርሰናል ደጋፊ ነኝ ኦፊሻሊ ብሎ ተናግሯል እና ብዙ ሰው ማን ነው ጎስት ካንተ አልጠብቅብህም ምናምን እያለኝ ነው ከሱ በፊት እኔ ሐሳብ ከመስጠት በፊት ማን በቦርንማውስ ስንሸነፍ አንድ የዩናይትድ ደጋፊ የለጠፈችውን ፖስት ላሳያችሁ ወንድም ባርሰናል አለቀሰ እዚህ ጋር እንዳያችሁት ማን ነው ቻምፕ ስንትና ስንት በደል እኛን እንደ ደጋፊ ለመስበር ስንትና ስንት እርምጃ ተሄዶብናል ከዚህ በላይ ቆሻሻ ድርጊት አለ ወይ ታናሽ ወንድሙን አውጥቶ ለህዝብ ማስጣት 2.3 ሚሊዮን ቪው ያለው የታናሽ ወንድሟን ስብራት ሞመንት ለህዝብ መሳቅ ያደረገችው ገባለ ከሳሱ ተስፋ ቆርጦ አርሰናል ካሁን በኋላ አልደገፍም ሲል ወንዳታ ምናምን ልትሉ ማለት
ስለ ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱም ማብራራት አይጠበቅብኝም። ተረዳኝ አይደለ? እዚች ጋር ግን ማን የኔ ክለብ አይደለም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባ አይደለ? የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኝ አይደል? ከዛ በተረፈ ግን ማን ነው ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። ገባ አይደለ? እንደዚህ አይነት በደል ሲደረግብን የኖርን ሰዎች ነን። እንደዛም ሆኖ ከሁላችሁም እንበዛለን። አየህ አይደለ? 20 ምናምን ዓመት ጠብቀን የሁላ ነገር ብለህን ዋንጫ ተበላ ምናምን ብዙ ነገር ብለህን አሁንም እዚህ ኢትዮጵያ ውስጥ አንደኛ ፋን ቤዝ ያለው አርሰናል ነው። ሌላው መደረም መጨመር ምናምን መፈለጉ እንዳይገርምህ ተረዳኝ አይደል? ይሄን ኃላፊነት አይደለም ለክለቤ ይጠቅማል። አርሰናልን መቀበል ያዋጣል ብሎ ጆን ዳንኤል መጥቶ ተቀበለ። ይመቸው አባቴ። ከባል አንተ አልቅስበት ህፃን ልጅ ላይ እንደዚህ አይነት ጭዌ የምትጫወቱ ሰዎች ላንተ ለፖለቲካ ለጨዋታ የሚያዋጣ ከሆነ ምንም ነገር ታደርጋለህ። ዘንድሮ ፖለቲካ አክቲቪስቶች፣ ሃይማኖት አራማጅ ሁሉም ተነሱብን። ማሊያችሁን ለምን ለብሳችሁ አትመጡም ነበር? እናቃለን እኮ አባቴ፣ እናቃለን አጀንዳችሁን። ተረዳችሁኝ? ብዙ ህመም ያለበት ላይፍ ነው። እኔ ደግሞ ስለ ኳስ ነው ማወራው፣ የምታወቀውም ስለ ኳስ ነው። የኔ እግር ኳስ ክለብ አሸነፈ፣ እስከ ጥግ ድረስ የመደሰት መብት አለኝ። ከባርለ አንተ ብትደግፈው ኖሮ እንደ ጆን ዳንኤል ትደሰት ነበር ነው። ጅላስ ስለ ኳስ ዱምቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራው ያለሁት። አዶናይ እረዳዋለሁ። ዩናይትድን አውልቆ የአርሰናልን ሲያደርግ ዴላን አለ በቃ ለሱ አብሮት ስላመጣው ብቻ እረዳዋለሁ። ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ የሆነ አዶናይ የሆነ ነገር ሲያደርግ ጀለስም የሆነ ነገር ታደርጋለች። ጠሽናችሁ እንዴ ምን አገባችሁ? እሺ በቃ እነሱ እንደፈለጉ ያርጉ። ግድ ሰጥቷችሁ በዚህ ልክ የምትናደዱ የቸልሲ ደጋፊዎች ምንድናችሁ? ምን አገባ? መብቱ እኮ ነው። ለምን ትልቅ እንዴት ልበላችሁ የሆነ ትልቅ ታሪክ ሰሪ ሰው የቸልሲን አውልቆ የአርሰናልን እንዳረጋ አርጋችሁ ለምን ታስመስሉታላችሁ? ምን አገባችሁ? በእናታችሁ አረ በእናታችሁ ተው። ቸልሲ ትልቅ ክለብ ነው። በአንድ ተራ ኢትዮጵያዊ ሰው ክብሩ የሚቀንስ የሚጨምር ነገር አይደለም እንዴ። አረ ቲንክ አድርጉ እንዴ። አውልቀሽ ደግሞ ነገ የአርሰናልን አውልቀሽ የዩናይትድን ኦር የሲቲ ልበሽ። እሺ ማንም ግን የዛ ክለብ ግድ አይሰጣቸው። አንቺ አወለቅሽ አላወለቅሽ ይሄን ቢሉሻል እንጂ ምን ተራ ኢትዮጵያዊ ግለሰብ። አረ ተው ፍቱ። መልካም ቀን። ቻምፕ እንዴት አደራችሁ? ቻምፕ የትላንትና ቪዲዮ ጓብዬ ፖለቲከኞቹ ላይ ምናምን የሰራሁት ቪዲዮ ኮሚኒቲ ጋይድላይን ምናምን ብሎ ያዘውና ይሄንን መዳይዘው ኮፒ ሊንክ አድርጉ፣ አካውንቴ ላይ እየገባችሁ ኮፒ ሊንክ አድርጉ ማለት ነው። የቼልሲ ደጋፊዎች ጓያሉ እና ምንድነው ጓም ያስብላቸው ምናምን ነገር ስል ኢቨንቱ ላይ ጆን ዳንኤል መጥቶ ማሊያ ምናምን የቼልሲ ማሊያ ብሎ አርሰናል ማሊያ ስላደረገ ነው እና የቼልሲ ደጋፊ እንደዚህ ማለት ሞራል አለው ምናምን ብዬ እኔ ደግሞ ጓልኩ ማለት ነው ቤቴ። ከዛ ለእናንተ ልንገራችሁ ለምን እንደማያዋጣችሁ ይሄ ሂደት ማለት ነው። ምክንያቱም ቼልሲ በጣም ክሪቲካል ታይም ላይ ሲቲን ገጥሞት ነበር በዚህ ሲዝን ማለት ነው እና ያ ለኛ የሚጠቅመን ነበር፣ ለቼልሲዎች የሚጠቅማቸው ነበር።
በተለይ ሲቲን ማሸነፍ ለቼልሲ ጠቅሞ ነበር ከኛ በላይ ማለት ነው። ምክንያቱም ሲቲ ዋንጫውን የሆነ ቦታ ላይ እንደሚጥል ነጥብ እንደሚጥል ይታወቃል። ግን ቼልሲ አሁን ካሸነፈው እኛ ረጋ ብለን አይ ቲንክ በ9 ነጥብ እናደርገው ነበር ኦር በ12 ነጥብ እናደርገው ነበር ምናምን ብቻ አሁንኑ አሸንፉልን ምናምን ብለን እኛ ቪዲዮ ሰራን። ምክንያቱም እነሱንም ስለሚጠቅማቸው ማለት ነው። ቻምፒየንስ ሊግ መሳተፍ የምትፈልጉ ከሆነ አሸንፉ ሲቲን ግዴታችሁ ነው ብለን አሾፉብን። እኛ ለእናንተ እዳ አለብን ወይ የምናሸንፈው? ችግር የለም ቼልሲ ቻምፒየንስ ሊግ አይግባ፣ አውሮፓ ምድር ላይ አይጫወት፣ ሲቲ ዋንጫውን ይብላው እናንተ ዋንጫውን ከምትበሉ ምናምን ብለው አሾፉ። ሲሸነፉ የጨፈሩ ሰዎች አሉ። ወላሂ ትዝ ይለኛል ሲሸነፉ የጨፈሩ ሰዎች አሉ ወጣው ቲክቶክ ላይ ማለት ነው። እንኳን ተሸነፈ ምናምን እያሉ። አሁን ከጆን ዳንኤልና ከናንተ ማን ነው የሚብሰው? ጆን ዳንኤል ኳስ አያይም። ኦኬ ጆን ዳንኤል ኳስ የሚባል ነገር አያውቅም። ጀስት በቃ የሆነ ፋንኝ ምናምን ይላል እንጂ ኳስ እንደማያውቅ ደጋግሞ ተናግሯል። እናንተ ቀን ሌት ምናምን ነገር እየተነሳችሁ ስለ ኳስ የምታስቡ ሰዎች ከክለባችሁ የሌላ ክለብ ውድቀትን ማስቀደማችሁ፣ ከክለባችሁ ስኬት የሌላ ክለብ ውድቀትን መመኘታችሁ አይብስም ወይ? ክለባችሁን ዝቅ ያደረጋችሁት እናንተ አይደላችሁም ወይ? ቶተናም እሺ ትንሽዬ ቡድን ነው ያኔ በጨፈራቸው ምናምን ነገር በጣም ትንሽዬ ቡድን ስለሆነ ይሁን። እናንተ ቻምፒየንስ ሊግ የምታውቁ ፕሪሚየር ሊግ የምታውቁ ቻምፒየንስ ሊግ መሳተፍ ጥቅሙ የምታውቁ ምናምን የሆናችሁ ትልቅ ቡድኖች ትልቅ ቲም ነን የምትሉ ሰዎች እንደዚህ ወርዳችሁ ሌላ ክለብ ማሽቃበጣችሁ ክለባችሁን ያስናቃችሁት እናንተ ናችሁ። ጆን ዳንኤል ላይ ማለቃቀስ አትችሉም። ቀድማችሁ እናንተ ማሊያችሁን ጥላችሁ የሲቲ ማሊያ አስተውለበልቡ ነበር። ገና አርሰናል ዋንጫ አይበላም ብላችሁ ማለት ነው። እኛም ዋንጫውን አሳክተናል። እናንተ ማሰረኛ አጠናቃችኋል። ቡድናችሁ እየፈረሰ ነው። ገና ትልልቅ ተጫዋች ተሸጣላችሁ ክረምቱን ማለት ነው። አሎንሶ ግራ ሲጋባ ነው ምን ኔክስት ሲዝን የዘንድሮ ትንሽነታችሁ ለኔክስት ሲዝን ራሱ ይተርፋል ማለት ነውና ቼልሲዎች ጆን ዳንኤልን አትናገሩት። ቢግ ላቭ ኤንድ ቢግ ሪስፔክት ዌልካም ጆን ዳንኤል ይመቻችሁ። ይሄውላችሁ እቺ ሰሞኑን የመጣች ሙድ አለች ማሊያ መቀየር ምናምን ነገር ማለት ነው። ልንገራችሁ የትኛውም የቼልሲ ደጋፊ እኔ ዩናይትድ ደጋፊ የትኛውም የቼልሲ ደጋፊ they don't give a shit ማንም nobody cares ማንም ኬር አያደርግም አንተ ስለቀየርክ ማለት ነው። ግን እቺ ሙድ ማለት ነው እኔ ሼም ኦን የሚለው ለነጎስ ለነፈዋድ ለነብሩክ ነው። ኳስ ያው ከጅነታችሁ ጀምራችሁ አይታችኋል ደግፋችኋል ብዬ ሰለማትም ማለት ነው። ወደ እናንተ አንድ ሰው የሆነ ቲም ደጋፊ ይሆናል እናንተ ጋር ሆናል ብሎ ቢመጣ ትቀበለዋለህ? ኳስ አይቶ ይሄ ለእግር ኳስ ራሱ ስድብ ነው። ገባሻ? ፓሽን የሌለው ነገር ምን ይሄ ሲጀመር ኳስ ምን እንደሚመስል አያውቅም። እንደዚህ ያነሱ አብዛኛው ሰው ኦክታጎን ቱን ፔንታጎን ቱን ሰርክል ቱን ምን አይነት ከለር ቅርጽ እንዳላት ራሱ ማያውቅ ሰው እዚህ ጋር እየመጣው ማሊያ ቀየርኩ ምናምን ነገር የራስ ሌላ ጭዌ ነው። በቃ ይሄ የሚታወቅ ነገር ነውና ኖባዲ ኬርስ። እግር ኳሱንም አታስደብሩት። ኦኬ እውነት ለመናገር የቼልሲን ደጋፊ በጣም አስደብረናል ማለት ነው። ግን ቀጣይ አመትኛ ዋንጫውን ስለምናነሳው ትመጣለህ እመነኝ። ብዙ ደጋፊ የሌለው መስሎ ነው ቼልሲ። ብዛታችንን ደግሞ እናሳያለን። ወደ ራስ ቲም ትመለሳለህ። ምክንያቱም ሰይፉ ላይ ተናግረዋል። ብዙ አመት ሙሉ የደገፍኩት በእና ሀዛርድ ምክንያት ሞዶ ቲሜ ነው ስትል ራስ ስለተናገርክ ቀጣይ አመት ዋንጫ ስለምናሳካ እመነኝ ትመጣለህ። ብዛታችንም ያኔ እናሳያቸዋል። እንደዚህ ሰውዬ ደግሞ እልም ያለ ፎቃቃ አይቻላቅም። ወንድሜ ከፈለክ እኮ እኔ ከዚህ በኋላ አርሰናልን ደግፋለሁ አርሰናልን ነው የሚሻለኝ ማለት ትችላለህ። የቼልሲ ማሊያ ለብሰ መድረክ ላይ ሄደ ቼልሲ ማሊያውን አውልቀ የአርሰናል ማሊያ አድርገ ክለብ ቀይሬያለሁ ካልሲ መሰለ ምንም የምርህን ነው። ግን የምርህን ነው ቀየርክ? እውነትህን ነው? ቀጣይ ማንቸስተር ሲቲ ዋንጫ ሲበላ የማንቸስተር ሲቲ ደጋፊ ልትሆን ነው? ዩናይትድ ዋንጫ ከበላ የዩናይትድ ደጋፊ ልትሆን ነው? ምድረ ፎቃቃ ወያላ። እኔ ኢትዮጵያ ቲክቶከሮች በጣም ነው የሚያስቁኝ። በቃ ኢንተርናሽናል ለመሆን የሚያደርጉት መጋቃት ኮንተንት የላቸው። የህዝቡ አቴንሽን ባለበት ሁላ ይሄዱ ማጨማለቅ። ሰሞኑ እንግዲህ የቼልሲን ማሊያ ለብሶ አውልቆ ምናምን ያጨማለቅ አይታል። እንግዲህ ጆን ዳንኤል አይታችኋል። እንግዲህ እኔ የገረመኝ የእግር ኳስ ሪል ፋኑ ምን ሆነ ነው ሱዛጋ ቼልሲ ተሸነፈ አሸነፈ ደምቶ ይመስላል። እዚህ አንዴ ሰይፉ ላይ ቀርቦ ስላለ ቼልሲ ደጋፊ ትንጨረጨራለህ። ዋቴ ነው እንዴ? ምን ሆነ ቼልሲ ደጋፊ ምን ሆነ? ወንድም ጥላ እሱ ደምቶ አይደለም ገባ። አቴንሽኑን ነው የሚፈልገው፣ ሳቢውን ነው። አንተ እዚህ ጋር እየመጣ ትቃጠላለህ። ምን አገባህ? የራሱ ጉዳይ
መልስ ተሰጥቶናል። እስኪ አይተነው እንመለስ። ቼልሲ ደጋፊዎች ደብሯቸዋል ጋይስ። ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ለባይቀየርም ምናምን የሚባል ነገር የለም። ትክክለኛ ቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው፣ ልባችን ሰማያዊ ነው። ከላይ ያርሰናል ለብሳለን። ያው እንግዲህ እንደሰማችሁት ነው። 3 ሐሳቦች አንስቷልና እኔ ለሶስቱም ሐሳቦች መልስም እንዲሁም ደግሞ ጥያቄ ያለኝ። ይሄን ቪዲዮ በደም ኮፒ ሊንክ እያደረጋችሁ ለሁሉም ለእግር ኳስ ወዳጅ ሼር ታደርጉበትና ሁሉም ደጋፊ ሐሳብ እንዲሰጥበት ፈልጋለሁ። የመጀመሪያው እንግዲህ ለቃሌ ሟች ነኝ ብሏልና አንዳንዴ ቃል ስንገባ እኮ የሆነ የሚሆንም አይሆንም ነገር አለ። ኳስ ላይ ደግሞ እርግጠኛ ሆነ ቃል የምትገባበት ነገር የለም። ጭራሽ ምንድነው አርሰናል የሚበላ ስላልመሰለኝ ነው። የዛኔ ቃል ስትገባ አርሰናል አንደኛ ነበር። ሲቀጥል አንደኛ እንኳን ባይሆን 1% 20ኛ ራሱ ቢሆን ገና ነበር ሊጉ አይደል? 1% ራሱ ቢሆን የመብላት ቻንሱ ወደ አርሰናል ይሄዳሉ ብሎ ቃል አይገባም። ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው። አርሰናል ይበላል ብዬ ስላላሰብኩ ነው። ይሄ ደግሞ አሳማኝ ምክንያት አይደለም። የፈለገ ብታስብ እኛም እኮ አስበን ነበር። አይበላም ብለን እኮ ገምተንም ጠርጥረንም እንደገና ደግሞ ተመኝተንም ነበር። ግን አልሆነማ። ግን እንዳንተ የቼልሲ ደጋፊ እንትተን አርሰናል ደጋፊ ሆነናል ምናምን አላልም። ሁለተኛ ያነሳው ሐሳብ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ከዛ ደግሞ ሶስተኛ ካነሳው ሐሳብ ጋር ተጋጨ ማለት ነው። ራሴ ያነሳው ሐሳብ ምንድነው? ክለብ አይቀየርም የሚባል ነገር የለም አልከኝ። እሺ አሁን ክለብ እንደቀየር ካሳወከና ክለብ አይቀየርም የሚባለው ነገር ይሁንልህ። እሺ ቀየርክ ይባል። ከዛ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ይሄ እሺ ምን ማለት ነው? እስኪ ይሄ ነገር የገባው ኮሜንት ላይ ያሳውቀኝ። በቃ ልብ ሰማያዊ ከሆነ ክለብ አልቀየርክም ማለት ነው። ወይም ደግሞ ለግርግር ለዛ ጊዜ ብቻ ሆኖ ከሆነ የቀየርከው ንገረን በይፋ። ገባህ? እኛ እኮ አንድ ቀንም እኮ ስለኛ አውርተህ አታውቅም። ግን የቼልሲ ደጋፊ ጥያቄ እኮ ለምንድን ነው የአርሰናል ደጋፊ የሆንከው? አይደለም የቼልሲ ማሊያ ለብሰ ለምን ስቴጅ ላይ መውጣት አስፈለገ? ለምንድን ነው ኖርማል ልብስ ለብሰ ወጥተ የአርሰናልን ያልቀየርከው ነው? ገባ? እዚህ ጋር የቼልሲን ደጋፊ ክብሩን ዝቅ ያስባልከው እዛች ጋር በዛ ሁሉ ተቀናቃይ ደጋፊ መሃል ማለት ነው። የቼልሲን ደጋፊ እንደዛ ዝቅ ስላስባልከው የቼልሲ ማሊያ አውልቀ ለዛውም ደግሞ ስንት ታሪክ ስንት ገድል የዛኔ ቻምፒየንስ ሊግ የተበላበትን ማሊያ አውልቀህ እንደዛ መፈጸም ነው እንጂ የአርሰናል ደጋፊ ለምን የማንም ወልቭስም አትሆንም? እኛ ምንም አያስጨንቀንም። ግን እንደዛ አይደረግም ነው። እና ደግሞ ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው ስንት ዓመት ሙሉ ወይም ደግሞ ስንት ጊዜ ሙሉ ተቀናቃኝ ወይም ደግሞ ጠላት የነበረውን ቡድን ደጋፊ ማሊያ አትለብስም ነበር። ገባ? ብቻ የሆነው ሆኗል። የአርሰናል ደጋፊዎች ግን አንድ ጥያቄ አለኝ። ልቤ ሰማያዊ ነው ግን ከላይ የአርሰናልን ለብሳለሁ ብሏል። እና በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ ያሳውቁኝ። እሺ አንዴ ጋይስ ጎስት ሚሊዮን እንስማና ስለሱ አንድ ሐሳብ አለኝ። ተባረም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባ አይደል? የቼልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቼልሲ አክቲቪስቶች ይከላከሉ። ተረዳኝ አይደል? ከዛ በተረፈ ግን ማን ነው ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። እሺ እንደሰማችሁት ነው። መናገር ፈልገው አሁን ስላሳያችሁ ፓርት ብቻ ነው። ሙሉን የሱ አካውንት ላይ ሄዱና ይዩት። ብቻ ዋናዋ ነገርና ኪወርድ ወር በጣም ትልቋ ቃል ምንድናት? እኔ አንተን አንገት የሚያስደፋ ነገር እኔ በአርሰናል ደጋፊ አንገቴ ልደፋ፣ የቼልሲ ደጋፊ በአርሰናል ደጋፊ አንገቱ ሊደፋ። ይሄ እኮ በጣም ማለት በቃ ኖርማል አስተሳሰብ ያለው ሰው ፖሲብል እንዳልሆነ የሚያውቀው ነገር ነው። ስለ እውነቱ እናውራ ከተባለ እኛ እንደሌላው ደጋፊ በጣም ስለማናወራ እንደሌላው እየወጣን ማለት የሆነ ካስፈላጊው በላይ ስለማናወራ ልክ እንደሌላው ላይክ ውስጣችን መናገር የምንፈልገው ነገር እንደሌለን ሂስትሪ እንደሌለን ራሳችን ዲስክራይብ ማድረግ እንደማንችል አድርጋችሁ የምትወስዱ ነገር ግን በጣም ነው የሚያናደኝ። እና የአርሰናል ደጋፊ ቼልሲን ደጋፊ መጥቶ አንገቱን ያስደፋል። እሺ እኔ አንድ ነገር እንበል፣ እኔ ምንም ኳስ አላውቅም። ለኳስ ላይ እቺን ጠብታ የምታክል ያህል ነው ያየሁት። በጣም ጩጩ ህፃን ልጅ ነኝ እንበል። ጎስት የኔ ታላቂ ነው። በብዙ ሊሆን ይችላል፣ በትንሽም ሊሆን ይችላል፣ አናውቅም። ብቻ ዋቴቨር ኢት ኢዝ ቁጥር እኛ በጣም ወደ ኋላ እንክፈውና ወደ ኋላ ተመልሰን እንይ። ምናልባትም እንደ ሪፈረንስ ፖይንት በጣም እንዲቀለን ጎስት እግር ኳስን ማየት ከጀመረበት ጊዜ እንጀምር። አይ ዶንት ኖ 20 ዓመትም 25 ዓመትም 30 ዓመትም ሊሆን ይችላል። ብቻ ከሱ ፖይንት እንነሳ። ሜቢ ለቁጥር እንዲመቸን ፕሪሚየር ሊግ ተብሎ ከተጀመረ ጊዜ ጀምሮ እንነሳ። እንግሊዝ ፕሪሚየር ሊግ ብሎ ከተጀመረ ጊዜ ጀምሮ ጎስት እግር ኳስን በደንብ እያየ መጥቷል። አርሰናልን በደንብ ያውቀዋል። ሌሎቹንም ያያቸዋል እንበል። እሱ ነው መጥቶ እኔን አንገት የሚያስደፋኝ። እኔ እኮ ከሱ በላይ ሰክሰስ አውቃለሁ ማለት እሱ ካየበት ጊዜ ጀምረን ብደምር ራሱ ቼልሲ ከሱ በላይ ሰክሰስ ያውቃል። ፕሪሚየር ሊግ ብትል፣ ኤፍኤ ካፕ ብትል፣ ካርሊንግ ካፕ ብትል፣ ከእንግሊዝ ውጪ ያሉ እያንዳንዱ ትላልቅ አሉ የሚባሉ ዋንጮች እንዳለ ብትጠራ ቼልሲ እኮ ከአርሰናል በላይ በልቷል። እንዴት ነው እሱ እኔን አንገት የሚያስደፋኝ?
ትንሽ ማለት ነው የቼልሲን ደጋፊ አንገት ማስደፋት ሳይሆን ከቼልሲ ደጋፊ ጋር ለማውራት አንድ ቦታ ላይ የሚገኘው የማንቸስተር ዩናይትድ ደጋፊ ነው። እውነቱን ልንገራችሁ ሲቲ ባለ ጊዜ ነው ሲቲ እንዳለ ሆኖ የማንቸስተር ዩናይትድ ደጋፊ ነው መጥቶ እኔን አንገቴን ሊያስደፋኝ ቢሞክር የሚያምርበት። ከቼልሲ ጋር ሲፎካከር የነበረው ኢትስ ማንቸስተር ዩናይትድ ኖት አርሰናል ኖት ሌላ ክለብ። ገብቷችኋል አይደል? ይሄን ምለው መች ነው እሱ እግር ኳስ ማየት ከጀመረበት ጊዜ ጀምሮ እሱን እንደ ላይክ መነሻ ቆጥረው ላይክ የኔ ኩያ የኔ ማለት በኔ እድሜ ያሉና ከኔ እኩል ኳስ ያዩ የአርሰናል ደጋፊዎች ተውት እንኳን አንገቴን ሊያስደፉኝ አይደለም ከኔ ጋር እኩል ለማውራት ራሱ አፍ ሊኖራቸው አይገባም። እውነቱን እናውራ ከተባለ ግን ይሄ እንዳለ ሆኖ ከሱ ጊዜ ብንነሳ እኮ እሱ ከኔ በላይ ሰክሰስ አያውቅም። ለምንድን ነው እንዴት ነው አንገት የሚያስደፋኝ ማለት እንዴት ነው ሎጂኩ የሚሰራው? ከሱ በላይ ሰክሰስ ማውቀው እኔ ገና ለገና በ22 ዓመት አንዷን እቺን ዋንጫ አሳኩና ይሄን ነገር ለማለት በቃ ለዚህ እኮ ነው ዋንጫውን እንድትበሉት ማይፈለገው። የእውነት በቃ ለዚህ ነው በቃ ዋንጫው ማይገባችሁ። አክቹአል ክለቡ ይገባዋል ሜቢ ደጋፊው ግን ማይገባው ለዚህ ነው። እቺን አሳካችሁና ቼልሲን ለመናገር ትሞክራለህ። ቼልሲን አንገት የሚያስደፋ ካማው ቼልሲን አንገት ለማስደፋት ለመነሳት ትንሽ እንኳን መነሻ ያለው ማንቸስተር ዩናይትድ እና ማንቸስተር ሲቲ ደጋፊ ነው። አለቀ። ከዛ ውጪ በእኛ ጀነሬሽን ኦር ከኛም ወደ ኋላ ምን ይል 20 ዓመት 30 ዓመት እንሂድ አንዳችሁም ቼልሲን አንገት ለማስደፋት የምትበቁ አይደላችሁ። አርሰናል የዛሬ 635 ዓመት የበላውን ዋንጫ አምጥተህ በልቷል ብትለኝ አልሰማህም። ምንም አይመለከተኝም ስለሱ። ይህንን ቪዲዮ ለጆን ዳንኤል አድርሱለት። እስኪ ይህንን እንመልከትና እንመለስ። እንዳያችሁት እንግዲህ ጆን ዳንኤል ኢቨንት ላይ ነው የቼልሲ ማሊያ አድርጎ እዛ ስቴጅ ላይ ወጣ። ጌም ላይ ዛሬ የተዘጋጀ ኢቨንት ነበረ። አርሰናል ዋንጫ ስለበላ ሴሌብሬት ላይ ያደርጉ የአርሰናል ደጋፊዎች ያዘጋጁት ኢቨንት ነበረ። እዛ ላይ ኢቨንቱ ሲ ጆን ዳንኤል የቼልሲ ማሊያ አድርጎ ነው ሄዶ ከዚህ ፊት ሚዲያ ላይ የቼልሲ ደጋፊ ነኝ ብሎ ሲያወራ ነበረ። ከዛ እዛ ኢቨንት ላይ ሄዶ የቼልሲ ማሊያ አውልቆ የአርሰናል ማሊያ እዛው ኢቨንት ላይ ለብሷል። ይህንን ደግሞ ያደረገው ጎስት ነው። ጎስት አልብሶታል እና በዚህ ታይም ላይ ጎስት ሙድ እያዘበት ነበር ጆን ዳንኤል ላይ። እንደ አንድ የቼልሲ ደጋፊነቴ ላይክ ስለደበረኝ ነው እዚህ ጋር እርግጠኛ ነኝ ጎስት ጆን ዳንኤል ላይ በጣም ሙድ ሲይዝበት ወር ደግሞ ሲላጥበት ነበረ። ምክንያቱም ጎስት ይህንን ዋንጫ ለማየት 22 ዓመት ጠብቋል። ጎስት ብቻ ሳይሆን አርሰናል ደጋፊዎችም ይህንን ዋንጫ ለማየት ሎያል ሆነው 22 ዓመት ጠብቀዋል። ጆን ዳንኤል የምር የቼልሲ ደጋፊ ቢሆን ዛሬ ላይ ትላንትና የቼልሲ ደጋፊ ነኝ ብሎ አውጥቶ አይከረበትም ነበረ። እኔ እርግጠኛ ሆኜ የምነግራችሁ ማለት ጆን ዳንኤልን ከቼልሲ ተጫዋች 4 ተጫዋች ጥራ ብትሉት አይጠራም። 100% አምሾ አይጠራም። ገባችሁ አይደል? ጆን ዳንኤል የቼልሲ ደጋፊ አይደለም ማለት እግር ኳስ ማለት ዛሬ አርሰናል ዋንጫ በልቶ እንደዚህ ከተማው ሲቀወጥ ሰው ሴሌብሬት ሲያደርግ የነበረው የ22 ዓመት ጥበቃ ውጤት ነው። ሎያል ስለነበሩ ነው ለክለባቸው ሎያል ሆነው ይህን ሁሉ ጊዜ ስለጠበቁ ነው ዛሬ ላይ ጠብቀው እንደዚህ ሴሌብሬት እያደረጉ ያሉት ማለት ነው። እግር ኳስ አንድን ቲም መደገፍ ከጀመርክ መቀየር ማለት በቃ በእግር ኳስ ታሪክ የሚመጣ ነገር አይደለም። አይመጣውም፣ በቃ አይሆንም። ይሄ ማንነት ራሱ አይፈቅድልንም። ገባችኋል? ኳስ የሚያክሰው ይህን ነገር ይረዳል። ላይክ እግር ኳስን የሚያክሰው ይህን ነገር መረዳት አይከብደውም። ጆን ዳንኤል ሲጀመርም የቼልሲ ደጋፊ አልነበርክም። ጆን ዳንኤል ዛሬ ላይ የቼልሲ ማሊያ አውልቆ የአርሰናልን ሲለብስ ደስ ያለ የአርሰናል ደጋፊ ካለ አምሶሪ በጣም ጎስት አይ ነው ሙድ እያዘ እንደሆነ በደንብ አውቃለሁ። ጆን ዳንኤል ፐርሰናሊ ለአንተ ደግሞ አምሶሪ ሲጀመር እግር ኳስን አታውቀውም። እኔ ላይክ ረጅም ዓመት ቼልሲን ደግፍ ያለው ቼልሲ ስደግፍ 4 ፕሪሚየር ሊግ ሲበላ አይቻለሁ፣ 2 ቻምፒየንስ ሊግ አይቻለሁ፣ 2 ዩሮፓ ሊግ አይቻለሁ፣ ኮንፈረንስ ሊግ፣ ክለብ ወርልድ ካፕ እንዳለ ብዙ ዋንጫዎች ሲበላ ቼልሲ አይቻለሁ በኔ እድሜ እንኳን ማለት አም ፕራውድ ላይክ ምንም የሚደብረኝ ነገር የለም። አርሰናል ደጋፊዎች እዚህ ጋር እንኳን ደስ አላችሁ። ግን ጆን ዳንኤል ያሽቃበትከው ነገር እግር ኳስን እንደማታቅ ነው ያሳየ ልልም ፈልጎ እሱ ነው። አርሰናል ደጋፊዎችም ሪል ሶሻል ሚዲያ ላይ ዛሬ ላይ አርሰናል ዋንጫ ሲበላ የመጡት ሳይሆን ኦጂዎች አላችሁ፣ ረጅም ጊዜ ጠብቃችሁ አርሰናል ዋንጫ ሲበላ ደስ ብሏችሁ ሴሌብሬት ያደረጋችሁ ሰዎች አላችሁ። እኔም ቼልሲ ደጋፊ ቢሆንም ዛሬ ላይ ውጪ ነበርኩኝ። አርሰናል ይህን ዋንጫ ሲያነሳ ያለውን ቫይብ ዊትነስ አድርግ ነበረ። ገባችሁ አይደል? እናንተ ይመቻችሁ፣ እንኳን ደስ አላችሁ። እንደነ ጆን ዳንኤል አይነት ያላችሁ ደግሞ የበግ ለምድ የለበሳችሁ አሁን የበግ ለምድ ለብሳል ለማለት ራሱ ይከብደኛል። ምክንያቱም ቢሆን ፉትቦል እግር ኳስ ምን እንደሆነ አታውቅም፣ የእግር ኳስን ስሜት አታውቅም። ለዛ ነው ሲጀመር አንቲ ቼልሲ ደጋፊ አልነበርክም። በእግር ኳስ ታሪክ እንዳንተ ያደረገ ሰው የለም። እኔ ይሁዳ ክርስቶስ እንደሸጠው ማሊያ ለብሶ ሄዶ ማሊያውን አውልቆ የአርሰናል የለበሰ የለም። እዛ ጋር ያለው ክራውዱ ምኑ እንዳለ ተልጦብሃል። አዶናይ አትሊስት እኮ የማንቸስተር ደጋፊ ነው፣ ግን
ዲላን ፔጅ መጥቶ ሲሄድ አርሰናል ልልበስ ብሎ ያንን ነገር ያደረገው ገባ አይደል? የሱ ፖይንት አለ። አንተ ግን በጣም በቀለክ ይሄ ማሊያ ማለት እኛ ብዙ ዋጋ የከፈልንበት ብዙ ዋንጫዎች ያየንበት ፕራይድ ኦፍ ለንደን ብለን የምናወራው ነው። ገባ አይደል? ሶ ይሄንን ነገር ለማለት ነው። ቼልሲ ደጋፊዎች ያው ይገባቸዋል። አርሰናል ደጋፊዎች እንኳን ደስ አላችሁ። ፒስ። ማንም የቼልሲ ደጋፊ ይሄን ቪዲዮ እያየህ እንዳታልፍ። ሪል የቼልሲ ደጋፊ ከሆንክ ማለት ነው ኮፒ ሊንክ እያረክ አዳርሰው። ይሄን ቪዲዮ አይተን እንመለስ። ይህን ሳይ የምር ከፈን አዘንኩ። እግዚአብሔርን በጣም አዘንኩ ማለት በምንም ታሪካ ምንም አይደለም። አንድ ነገር ማወቅ አለብህ። አንተ ክለብ ስለቀየርክ የሚያደንቅ አንተ ክለብ ስለቀየርክ የሚወድ ምናምን ማንነት ማንም ይል ትናንትና እውነቱን ነው የምነግርህ። አንተ ላይ እየተደበሩብህ ነበር። ክለብ አንተ ስትቀይር ማሊያ ስትቀይር አንተ ላይ እየተደበሩ ነበር። በጣም ሪያሊቲውን ነው የምነግርህ። ይችላል መባል ለ5 ሰከንድ ሊሆን ይችላል፣ ግን አንድ ነገር ማወቅ አለብሽ። ወንድ ልጅ ክለብ ሲቀይር ማንም የኳስ ደጋፊ የሚያደንቁ አይኖር፣ ማንም የኳስ ደጋፊ የሚወዱ አይኖር። ትዕግስትህን የምታየው መውረድ መውጣቱን የምታየው ከክለብ ጋር አብረህ ስትሆን ብቻ። ስለዚህ ምንም ልታሲስ ትችላለህ፣ ገንዘብ ልታሲስ ትችላለህ፣ ዋቴቨር ኢት ኢዝ። ግን ደግሞ አንድ ነገር ማወቅ አለብን። ማንም ወንድ ልጅ ክለቡን አሲዞ በክለቡ አይደራደርም። በክለባችን የምንደራደር ወንዶች የለንም። ትላንትና የአርሰናል ደስታ ሊያስደስታቸው የሚገቡ ሰዎች ብዬ የማስባቸው 22 ዓመት በትዕግስት 22 ዓመት በስድብ ሚዜ እየተባለ እየተሰደበ አንተ አትችልም አትበላም ዋንጫ ባለመብላት ውስጥ ታግሰው ክለቡን ትላንትና ዋንጫ ሲበላ ቆሞ ላዩ ሰዎች ለእናንተ ክብር አለኝ ከማንም በላይ ማለት ነው። እናንተ እንኳን ደስ አላችሁ። ሌሎቻችሁ ስታሽቃብጡ ለነበራችሁ ምናልባት 6 ተጫዋች ከክለብ ውስጥ ጥሩ ብትባሉ ጠርታችሁ ለማትሉ ሰዎች ለእናንተ ይብላኝላችሁ። የእውነት አሁንም ጎል ዲገሩ ማነው ዋንጫ ዲገሮች ካላችሁ እናንተ ክለባችንን በመልቀቅ ልትተባበሩን አሁን ደስተኛ ነኝ። ትላንትና ያየሁትን ላየ በቃ ማለት አንጀት ይበላል። እግዚአብሔርን የቼልሲ ማሊያ ሰጥቶ ምናምን ቲሸርት ለብሰህ እኮ መውጣት ይችላል ማለት በጣም ቀላል ነበር። ቲሸርት ለብሰህ ወጥተህ ቲሸርቱን ቀይረህ በቃ አርሰናል ማሊያው ለብሰህ ወጥተህ ቼልሲን ስታስታውስ ፕራይድ ኦፍ ለንደን ነው የምንለው። ዋንጫ በጣም ስለሚያሳካኛ ዋንጫ ጥግብ ያለን ክለቦች ስለሆኑ ጥግብ ያለ ክለብ ነው ዋንጫ ቼልሲ ማለት ነው። ጆን ዳንኤል እስር ቤት የገባ ጊዜ ሰዎች ጆን ዳንኤል እኮ ታሰረ ምናምን ሲሉ መጀመሪያም በድንቁርና የታሰረ ልጅ ነው። አሁን ቢያንስ ተፈታ ብላችሁ አውሩ። ውስጥ ያሉ ሰዎች የተሻለ ማህበረሰብ ነው ውስጥ ያለው፣ የተሻለ እውቀት ያለው ህዝብ ነው ውስጥ ያለውና አሁን ላይ ተፈታ ነው ተብሎ የሚወራው ብዬ ቪዲዮ ሰርቼ ነበርና በዛን ሰዓት የቅርብ ሰዎች ምናምን አንተ ቢያንስ ለሱ አታዝንም ምናምን ያሉኝ ሰዎች ነበሩ። እና አሁን ላይ ጆን ዳንኤል እንትን ቲም ቀየርኩኝ ቼልሲ ነበርኩኝ ምናምን እኔ አንተ ቼልሲ ደጋፊነትህ ስለቀረ ማለት ነው ልክ ፋልካው ከቼልሲ ሲወጣ የተሰማው አይነት ስሜት ነው የሚሰማኝ ማለት ነው። ግን የደንቆሮ ልጅ ነህ አንተ አይደለ? ሜዲን እዚቹ ቢሆን ኖሮ ድንቁርና እዚሁ ተምረ አንበ ምናምን ታስተካክላለህ። ደንቆሮ መሆንን እኮ ስትታሰር አየነው እኮ ገባህ? ማይሳሳቱን ሰው ማይሳሳተውን ስትተሳስተ የታሰርክ ደንቆሮ ሰው ነው። አሁን ደግሞ ወጥተህ የምትሰራው ሌላ የደንቆሮ ስራ ነው ማለት ነው። ኮፒ ሊንክ ሼር እያደረጋችሁ አድርሱለት ከደረሰው ማለት ነውና ከገባህ ይሄ ቲሸርት አይደለም። አየህ ቼልሲዎች ምን የሚል መፈክር አላቸው መሰለህ? this is not a shirt, this is our skin. Stamford Bridge is not a stadium, this is our home ይላሉ ማለት ነው። our blood is not red, our blood is blue ነው የሚሉት። ምክንያቱም ክለብህን አንዴ ደግፈዋል አይቀየርም። ገባህ? በትክክለኛ ደግፈህ ቢሆን ኖሮ ክለብ አይቀየርም። አሁን እኛ ሀገር ላይ ሆነ ጊዜ በጣም አርሰናል የውጤት መዋዠቅ ውስጥ ባለበት ጊዜ በቃኝ የአርሰናል ነገር በቃኝ ክለብ እቀይራለሁ ብሎ የሲቲ ደጋፊ ነኝ ብሎ ገገመ ማለት ነው። አንዴ ጨዋታ ሲኖር የሲቲ መለያ ለብሶ መጣ። ከስር ግን የአርሰናልን መለያ ለብሶ ነበር። ምክንያቱም ክለብህ አንዴ መለያውን ስትለብስ ቆዳህ ነው የሚሆነው፣ ገፋህ አትቀይረውም ማለት ነው። አንተ ግን ደንቆሮ ልጅ ስለሆንክ አደባባይ ላይ ወጥተህ መሀይምነትህን ለህዝብ አሳየህና ያው ገላህን ሽጠህ በነገር ላይ ቺቺኒያ መንገድ ላይ ቆመው ገላቸውን ሽጠው የሚኖሩ ሴቶች ካንተ የተሻለ እንደሆኑ አሳይታል። ከነሱ የባሰ ነገር ነው። ገላህን ሽጠህ የሆነች ትኩረት የሚስብ ነገር ሁሉ ጊዜ የበታችነት ስሜት ያለበት ሰው ነው። አሁን አዶናይ ባለፈው እንደዛ በቃ ትኩረት ሁሉ ወደ አዶናይ ሲሆን ያንን ህይወት ለመበጥበጥ ጃኒ ጋር ምናምን ብለ የልጁን ላይፍ አበላሽ። በጣም ኢንፌሪዮሪቲ ኮምፕሌክስ ያለበት ደደብ ደንቆሮና የደንቆሮ ልጅ ነህ እና ቼልሲን መደገፍ ስላቆምክ በጣም ደስተኛ ነኝ። እንኳንም ወጣህልን። ልክ ያራሁ ነው የመሰለኝ። እስኪ አንድ ይሄን ቪዲዮ ተከታትለን እንመለስ።
ቆይ ሁሉም ነገር ላይ አትርሱኝ ማለት አይከብድም? በቃ ሁሉም ነገር ላይ ላይክ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው፣ የሆነ ነገር ሲዘጋጅ በእንትና በኩል ነኝ፣ እንትና ሊበላ ነው፣ እኔ እንትና ደጋፊ ነኝ፣ እንትና አለ፣ ኧረ እኔም እሄዳለሁ። እውነት ለመናገር እኔ ጭራሽ ነው በቃ ያልገረመኝ። ገባችኋ? ከሱ ምንም እጠብቃለሁ። እዚህ ጋር ስለ ኳስ አንድ ቀን አውርቶ የማያውቅ ሰውዬ አንድ ነገር ምነግርህ፣ ሲጀመር የቼልሲ ደጋፊ አይደለም። የቼልሲ ደጋፊ ብትሆን አንድ ቀን እንኳን ትንሽ አባርቆብህ ወይም ደንግጠህም ቢሆን ቪዲዮ ትሰራ ነበር። አንድ ቀን እንኳን ሰርተህ የማታውቅ ሰውዬ አሁን አርሰናል ዋንጫ ሊበላ ነው ሲባል በቃ ቤት ኮንተንት ተገኘ ትልና ገባህ። እንደዛ ሲጮሁልህ ደስ አለህ። ግፋ ቢል 100 ሺህ 150 ሺህ ላይክ ብታገኝ ነው እንጂ ከዛ በኋላ ከመገመት አታልፍም። እውነቱን ምነግርህ ማለት ነው። የኳሱ አፍቃሪ አሁን አንተ 22 ዓመት ከጠበቀ ተው 22 ዓመት 10 ዓመት 7 ዓመት ከአርቴታ እኩል እንደገና ደግሞ ከዛም በታችሁን 3 ዓመትም ይሁን 4 ዓመት ከጠበቀው እኩል አንተ ሰለብሬት ታደርጋለህ። እውነት እንነጋገር ከተባለ ስንት ጊዜ ሙሉ ስትቋጥርበት ወይም ደግሞ ትክክለኛ ደጋፊ ኮንክ አንተ የሌላ ቡድን ደጋፊ ኮንክ በቃ ይሄ ነገር ያለ ነው። ስትቋጥርበት ስታበሽቀው የነበረውን ቡድን እንዴት ነው አሁን ደገፍኩት ብለህ ለማውራት ራሱ የምትበቃው? የቼልሲ ደጋፊዎች ምንም ቅር እንዳይላችሁ በቃ ምንም አንድ ሰው መጣቀረ ምንም አይጠቅመንም። አንድ ቀን እንኳን ስለ ክለባችን አውርቶ የማያውቅ ሰው ያ ሁሉ ተከታይ ይዘህ ስለ ክለብ አውርተህ የማታውቅ ወይም ደግሞ በክለብ የምታፍር ከሆነ ወይም ደግሞ ስለ ክለብ ለማውራት ጊዜ የምታጣ ከሆነ አንተ በምን በኩል ነህ ደጋፊ? እኛ እኮ ስራ ፈተን አይደለም በየቀኑ እየመጣን ቼልሲ 20ኛ ሆነ 1ኛ ሆነ 15ኛ ሆነ አንገታችንን ቀና አድርገን የምናወራው እግር ኳስ ነው ክለባችንን ዝቅ አናደርግም ብለን ነው እንጂ እንዳንተማ መድረክ ላይ ወተን ለድባብ ሲባል ወይም ደግሞ ለኮንተንት ሲባል ክለብ ቀይረ እንደገና አውልቀ ብችልማ ብትወረውረውም ደስ ባለ ነበር። ሲጀመር ስኬት ብቻ ሲመጣ የምትደግፈው ከሆነ ካንተ እኮ ትክክለኛ ደጋፊ አይደለም እና ደግሞ አትሆንምም። ገባህ? መጥፎ ቀን ሲመጣ እንደዚህ ጥለው መሄድ ስለማይቀር ማለት። ለማንኛውም የቼልሲ ደጋፊዎች ጭራሽ ቅር እንዳይላችሁ በቃ ጭራሽ ስለናንተ ብሎ ብዙ ጊዜ የተሟገተ ሰው ቢቀይር ነበር ትንሽ ቅር ሊላችሁ የሚገባው። እንደዛ አይነት ሰው ደግሞ ክለቡን ለተራ ነገር ብሎ አይቀይርም። ገባህ? አንድ ዋንጫ ነው ይሄ እኮ ቀጣይ ዓመት ከዛም ቀጥሎ ሊመጣ ይችላል። 10 ዓመትም አይምጣ ከፈለገ ለምን ቻምፒዮንሺፕ አይሆንም? ክለባችንን እስከ ሞታችን ድረስ እንደግፋለን። የእግር ኳሱ ቤተሰብ ከኔ ጋር በዚህ ሀሳብ ይስማማል ብዬ አስባለሁ። በቃ ክለብ አይቀየርም። ካንቶና ያለውን ስሙ። ክለብ ለመቀየር እያሰባችሁ ያላችሁም ካላችሁ ወይም ደግሞ እየቀየራችሁም ያላችሁ ካላችሁ አዳምጡና እንደዚህ አይነት የልጅ ስራ ከመስራት ተማሩ። በቃ ይሄንን ቪዲዮ ነው ያራዳ ልጆች ስለ ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱ ማብራራት አይጠበቅብኝም። ተረዳኛለህ? እዚች ጋር ግን ማን የኔ ክለብ አይደለም የተዋረደው። ተረፈ ግን ማን ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። ገባህ አይደለ? እንድታውቁ ፈልገው መጀመሪያ ምንም አይነት ይሄ ፐርሰናል ኬዝ እንዳልሆነ፣ ሁለተኛ ደግሞ ጎስት በቃ የራሴን ክለብ ዲፌንድ ለማድረግ መሄደውን ያክል ርቀት ሄዳለሁ፣ ጠላት እስከሆንክ ድረስ ተስፋ የሚያስቆርጠን ነገር ሁሉ አደርጋለሁ ብሏል። ስለዚህ መበሻሸቁ ኦፊሻል ነው። ያራዳ ልጆች እንድታውቁን ፈልገው አንዴ በሸቀም ብላችሁ የሪፖርት የምታደርጉትን ነገር ምናምን ታቆማላችሁ። የትኛውም የእግር ኳስ ፋንቤዝ እንዲያቆም ፈልገው ነገር መበሻሸቅ ከሆነ ፍሪ መበሻሸቅ መሆን አለበት። ገብታችኋል አይደለ? ስለዚህ ፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ አሸንፉ። አሁንም ድረስ በቼልሲ ነው ለንደን ላይ የምትጠራው። እንድታስታውሱ እንፈልግ አርሰናል ደጋፊዎች ከፒኤስጂ ጋር ይሄን ቻምፒየንስ ሊግ ዋንጫ ካላሸነፋችሁ በትክክል ነው በእግር ኳሳዊ መንገድ የምትነቆሩት። ንቁር ነው እናረጋችሁ። ተዘጋጁ፣ በደንብ ተዘጋጁ። የፒኤስጂ ማሊያ ለብሼ ነው መመጣው። በደንብ ተዘጋጁ። እናንተን የጀመራችሁት ይሄንን እኛ አይደለንም። እናንተን የጀመራችሁት አስታውሱ። አቴንሽን ፍለጋ እንደሆነ እኮ ይሄንን እናውቃለን። አቴንሽን ፍለጋ ነው አይኑ የቀጠለ ቪዲዮ ስለሆነ እባካችሁ ቪዲዮ ስለረዘመብኝ ነው የቅድሙ ቆርጮ ነው እንትን በሉት እሺ። ግራ ስለገባኝ ነው እንዴት እንደምለቀው። አቴንሽን ፈልገህ እንደሆነ እናውቃለን፣ ግን አቴንሽንህን የምትሰበስበው የኔን ክለብ አዋርደህ አይደለም። እሺ ይወቀው ይሄንን ገብቷል። የኔን ክለብ አዋርደህ አይደለም አንተ። እውነቴን ነው ክሬዲቱን ሳልሰጥ ማለፍ አልፈልግም። በውስጥ ማሊያውን መቀበልህ ትክክል። እኔ የምር እንደዚህ ተናድጄም ቢሆን ክሬዲቱን መስጠት ስላለ ማሊያውን ባትቀበሉ ኖሮ ጀለስ ይወረውሮ ነበር ወደ ደጋፊ፣ ከዛ ይቀዳደዳል ማሊያው። እውነቱን ለዛ ነው ማሊያውን ስጡኝ ለኔ ብዬ የሰራሁበትን ምክንያት ለዛ ነው ስለያዝከው ማለት ነው እንጂማ ይወረውሯል ጀለስ። አውቃለሁ እንደሚያደርገው ይሄንን። ምክንያቱም አቴንሽን ፈልጎ ነው የመጣው። ምን ማለት እንደሆነ ቲም አልገባውም። እየሳቀብ ነው ያውላ እዛ የቆመው ህዝብ እየሳቀብ ነው። እሺ ይወቀው። እሱን እየሳቀልህ አይደለም እያደነቀህ ምናምን አይደለም፣ እየገመተ ነው። የወረድክ ሰው ነህ እያለ እየገመተ ነው። ልንገርህ ገብቷል። እያወረደህ ነው ያለው። አንተ አሁን ተመልሰ እኛ ቤት የመርገጥም አቅምም የለህም። እሱን ወቅ። ይቅርታ ግን ትጠይቃታለህ።
የቼልሲን ደጋፊ በሙሉ ይቅርታ ጠይቋል። ቪዲዮ ሰርተ በስርዓት ቆመ ቪዲዮ ሰርተ ይቅርታ ትጠይቀዋል። እኔ የቼልሲን ማሊያ ሳትለብስ መተ በኖርማል ልብስ መተ ቢሆን የአርሰናልን ማሊያ የለበስከው ምንም አይመስለኝ፣ ምንም ማለትም እንዲህ ታክል አይሰማኝ። ግን መተ ማሊያውን ለብሰ የቼል ደግሞ ሳምሰንግ የሚለው አንተ እሱ ማሊያ እኮ ስንት ታሪክ የተሰራበት ማሊያ ነው። እሱን ለብሰ መተ አውልቀህ ከዛ የአርሰናልን ማሊያ ለብሰ ጎስት እኮ ባይቀበል ማሊያውን ተወረውሮ ነበር እኮ። አንተ እኮ ታረጋለህ አውቃለሁ። ምክንያቱም ወደ ሞቀበት ነህ፣ በደንብ ወደ ጋለበት ነህ አንተ። እዛ ገብተህ ከዛ የሆነ አቴንሽን ፈልገህ ነው የመጣው አውቃለሁ እኮ ታደርገዋለህ። ይሄን ምን ያደርግልሃል? አቴንሽን ፍለጋ እንደዚህ የኔን ቲም አዋርደህ ነው እንዴ አንተ አቴንሽን የምታገኘው? ለምን ታረጋለህ? ይሄንን ትልቅ ሰው ነህ ገብቷል። አገናዝብ። ጭንቅላታችን የተፈጠረው ተሸክመ ነው እንድንዞር አይደለም። ይሄ እኮ የፀጉር ምናምን ማስዋቢያ ሳይሆን ማሰቢያም ነው። ትንሽ አመዛዝን እንደ ማቹርድ ሰው። እዚህ ውስጥ አይብ ነው እንዴ ያለው ያንተ ጋር እንዴ? ምን ማለት ነው ይሄ? እንዴት ነው እንደዚህ የምታደርገው? አንተ ማን ስለሆንክ ይቅርታ ትጠይቃለህ? እኔ ምንም ነገር እኔ ይኸውልህ እዚህ ጋር አልሰማ። የቼልሲ ደጋፊ አብረኸኝ ከሆንክ ማለት ነው ከኔ ብቻዬን ካልሆንኩኝ አብረኸኝ ከሆንክ ይሄ ልጅ ይጠይቃል ይቅርታ። በጣም ጫና እናደርግበታለን። እውነት ሌሎቻችሁን ኮንተንት ክሬተሮች የቼልሲ የዩናይትድ ዝም እንዳትሉ የምር እኔ እንጃ አላውቅም። የዩናይትድ ቼልሲን ስለምትወድ እናውቃለን። የቼልሲ ደጋፊ ግን ለራስህ ስትል ወቅበት ስራ። ከዚህ በኋላ እንደዚህ አንቀጥልም። አብራችሁኝ ከሆናችሁ ይሄንን አድርጉ። ሜንሽን አድርጉት፣ ኮሜንት ላይ ሜንሽን እሱን ሜንሽን አድርጉት። ፎሎ ማድረግ እንዳይረሳ። አሁን ደግሞ ሁላችንም አንዴ በቼልሲ እንስቃለን። አርሰናል ዋንጫውን እንዳይበላው ብለው ማለት ነው በሲቲ 3-0 ተሸንፈው ደጋፊዎቹ እንደዚህ ሲጨፍሩ ነበር። እዚህ ያሉት ሳይቀር ሲጨፍሩ ነበር ደጋፊዎቹ። መጀመሪያ ቲም ነው የሚቀድመው። አርሰናል አሁን ዋንጫውን መብላቱ ላይ ቀር እንደዛ ተደስተ ቲም ተሸንፎ ስትደሰት 10ኛው ወጥተህ ከሁሉም ውድድር ውጭ ሆንክ። ምን ጊዜም ሁሉም ቲም ደጋፊ ስትቋጥሩ መጀመሪያ ቲማችሁን አስቀድሙ። ቲም ተሸንፎ ሌላ ቲም ይጎዳ የሚባል ነገር የለም። እንደዚህ አይሰራም እግር ኳስ ላይ። ቲም አስቀድሙ ባካችሁ። እንዴ ምን ጊዜም እኔ ለቲማችሁ ያላችሁ ፍቅር ነው መብለጥ ያለበት ለሌላው ቲም ካላችሁ ጥላቻ በላይ። እና አሁን ቀጣይ ዓመት መማሪያ ይሆናችኋል። ቀጣይ ዓመት ቲማችሁን አስቀድሙ። ካለበለዚያ እንዴት ይዋረዳላችሁ? አሁን ቼልሲ የአሁኑ ዓመት ዩናይትድ ነው የምትሆነው። ሰኞ እየጠበቀች ትጮታለች። ምንም የአውሮፓ ውድድር ላይ የለችበትም።